አልሐምዱሊላህ አሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ከዑምደቱል አሕካም ኪታብ በእኔ ቁጥር 72 በእናንተ 68 ያላችሁት አን ኑዕማን ብን በሺር ረዲየላሁ ዐንሁማ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሲሉ ሰማኋቸው። ለቱሰውነ ሱፉፈኩም ወላሂ ሰፋችሁን ልታስተካክሉ ላሟ ላመልቀሰም የመሐላ ላም ነች። አው ወይም ደግሞ ለዩኻሊፈነ አላሁ ወላሂ አላህ ያናጋባችኋል በይነ ውጁሂኩም በፊታችሁ መካከል አለ። ወሊሙስሊሚን ኢማም ሙስሊም በዘገቡት ደግሞ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ዩሰዊ ሱፉፈና ሰፋችንን ያስተካክሉ ነበረ ሐታ ድረስ ከአነማ ዩሰዊ ቢሃል ቂዳህ ቂዳህ የሚባለው የጦር እንትን ነው። ምንድን ነው የሚባለው? ይሄ አማርኛው ይሄ ጦር የቀስት እንትን ማለሚያ መምቻው ምንድን ነው የሚባለው? እንትን ደጋን ነው። ልክ እሱ እንደሚያስተካክሉት ለጥ ቀጥ አድርገው ያስተካክሉ ነበረ። ሐታ ኢዛ ረአ እስከሚያስቡ ድረስ አንቀደ አቀና አንሁ ይህን ሰፉን አስተካክለናል ወይም በቃ ተስተካክሏል አምሯል ብለው እስከሚያስቡ ድረስ ማለት ነው። ثم خرج يوما አንድ ቀን ከዛ ወጡ የአላህ መልእክተኛ ፈቃለ ብለው አሉ ሐታ ኢዛ ካደ አዩከቢረ አስተካክለው ልክ እንደሌላው ጊዜ ሰፉን አስተካክለው ምን ብለው ልክ ሊያሐርሙ ሲቃረቡ ማለት ነው። ሐታ ካደ ሲቃረቡ ማለት ነው። አዩከቢረ ተክቢረተል ኢህራም ሊያደርጉ ሲቃረቡ ምን አደረጉ? ፈረአ ረጁለን አንድን ሰው ያዩት ባዲየን ሰድሩሁ ደረቱ ወጣ ብሎ አዩት አንድ ሰውዬ። ፈቃለ ብለዋሉ ዒባደላህ እናንተ የአላህ ባሮች ሆይ ለቱሰውነ ሱፉፈኩም ወላሂ ሰፋችሁን ልታስተካክሉ አው ለዩኻሊፈነ አላሁ በይነ ውጁሂኩም እምቢ ካላችሁ ግን አላህ በፊታችሁ መካከል ሊያናጋባችሁ ነው አሉ። አሁን ሁለቱም ሐዲስ ተመሳሳይ ሐሳብ ነው ያለው፣ መልእክቱ ተመሳሳይ ነው። ሰፍን ማስተካከል ሚን ተማሚ ሰላት አው ሚን ኢቃሚ ሰላት አው ሚን ኢቃመቲ ሰላት ሰፍን ማስተካከል ሰላትን ከማሟላት የሚመደብ የሰውየው ሰላት መሟላቱ መስተካከሉ ሰበቡ ሰፍ መስተካከሉ ነው። ሰፉ ካልተስተካከለ ሰላቱ ይጓደላል፣ ሰፉ ከተስተካከለ ሰላቱ ያምራል። እዚህ ጋር ግን ይሄ ዛቻ ነው። ሰፋችሁን ልታስተካክሉ ወላሂ ታስተካክላላችሁ ማለት ነው። እምቢ ካላችሁ ሰፍ አናስተካክልም ካላችሁ ደግሞ በፊታችሁ መካከል አላህ ያናጋል ማለት ምን ማለት ነው? ፊታችሁን አው ዩሐዊል አላሁ ሩኡሰኩም ሩኡሰል ሒማር የሚል ሐዲስ አለ። ጭንቅላታችሁን የአህያ ጭንቅላት አላህ ያደርግባችኋል፣ ወይንም ደግሞ ይሄ ፊታችሁን እንደዚህ ያዞረዋል ማለት ነው። አላህ ለዩኻሊፈነ አላሁ በይነ ውጁሂኩም ማለት ፊታችሁን ይሄ ፊት ወደዚህ የሚያየውን ወደዚህ ያዞረዋል ማለት ወደዛ እንዲዞር ይሄ አላህ ያደርገዋል። ይሄ በአሰር ላይ ቁርአንና ሐዲስ ላይ ሳይሆን አሰር ላይ አንድ ሰው የፊቱ የአህያ ፊት እንደተለወጠበት የሚናገሩ ሙአሪኾች አሉ። ልክ ይሄኛው እውነት አላህ ይሄን ያደርጋል ብሎ ዝቶ ሰፍን እንደዚህ በማድረጉ ወይም ደግሞ ኢማምን በመኻለፉ ማለት ነው። ኢማምን መኻለፍም ልክ እንደዚሁ ዋጋ ያስከፍላል። አላህ ይጠብቀን። አዩሐዊል አላሁ ሱረተሁ ሱረተል ሒማር ቅርጻችሁን የአህያ ቅርጽ አድርጎ አላህ ይቀይራችኋል ብለዋል ሌላ ቦታ ላይ አላህ ተገኘ። ስለዚህ ፈዩኻሊፉ ቢሲፈቲሂም ኢላ ገይሪሃ ሚነል ሙሱኺ አው ለዩኻሊፈነ ማለት ይሄ ፊታችሁን ከሰውነት ፊት ወደ እንስሳት ፊት ይለውጥባችኋል ማለት ነው። ይሄ ማለት በትንሹ በምን ላይ ማለት ነው? ሰፍን ሰላት ለመስገድ ሰፍን ማጣመም የሚያስከፍለው ዋጋ ነው። ይሄ ሰፉ ምን አይነት ነው፣ እንዴት ነው መሰራት ያለበት የሚለውን ባለፈው ተነጋግረናል፣ በሰፊው አይተናል። ስለዚህ ይህንን
የሶፍ ጉዳይ አደራችሁን የሶፍ ጉዳይ አደራችሁን። ሰውየው ራሱ ሶፉ እንዲያስተካከል ሁሉም ሰው አጠገቡ ያለውን ሰው ሶፍ ካስተካከለ ሶፉ መስተካከሉ አይቀርም። ግድ የለሽነት ምን አገባኝ አይነት ስሜት ምናምን ዋጋ ያስከፍላል ማለት ነው። عن أنس بن مالك رضي الله عنه أن جدته የአነስ ሴት አያቱ ሙለይካ ትባላለች። دعت رسول الله صلى الله عليه وسلم ነቢዩን ጠራቻቸው ሊጣዓሚ ሰነዓቱሁ ለሁ ለነቢዩ ምግብ ሰርታ ግብዣ ጠራቻቸው ነቢዩን። ፈአከለ ሚንሁ የአላህ መልክተኛ ይህንን ግብዣ ተሳተፉ በሉ ማለት ነው። ثم ቃለ ከዛም አሉ ቁሙ ፈለኡሰልየ ለኩም ተነሱ ላሰግዳችሁ አሉ የአላህ መልክተኛ እዛው አነስ ብን ማሊክ ቤት ማለት ነው። ቃለ አነስ አለ ፈቁምቱ ኢላ ሐሲር የሚባለው ሰሌን ነው የሚባለው የሚነጠፈው እንግዳ ሲመጣ የሚነጠፍለት አሁን ገጠር ላይ በሰሌን ነው የሚባለው። ይሄ እንደ ስጋጃ ነገር ምናምን የገጠር እንትን የሚያነጥፉት ማለት ነው። ሐሲር ይባላል። ሰሌን ከእንትን የሚሰራው ከዘንባባ ምናምን ነገር እንደዚህ እንትን የሚለው እሱን ያው ቤታችን ውስጥ እሱ ነበር የነበረውና እሱ ጋር መጣሁኝ እሱን ለማንጠፍ ለናቀድስ ወደ ሚንጦሪ ማዶ ቢሰል ጠቅሯል ከመለበሱ የተነሳ ከመለበሱ ብዛት የተነሳ ጠቅሯል፣ ከለሩን ቀይሯል ማለት ነው። በቃ ረጅም ጊዜ አገልግሎናል ማለት ነው። ምንጣፍ ነው ከመለበሱ ማለት አው ከመጠቀማችን ለማለት ነው። እና ፈነዳህቱሁ ቢማኢን ውሃ አፈሰስኩበት ዝም ብዬ ውሃ ነገር ረጨት አደረኩና ያው ጠረግ ነገር አደረኩታል። ፈቃም አለይሂ ረሱሉላህ ሰለላሁ ዐለይሂ ወሰለም መልክተኛ እዛው ላይ ቆሙ። ቀይ ምንጣፍ ይነጠፍልኝ አይሉም አያችሁ ነብዩ። ወሰፈፍቱ ሰፍ ሰራው አነ እኔና ወልየቲሙ ወራአ እኔና አንድ የቲም ማለት የኔ እኩያ ለማለት ነው። እዚህ የተፈለገው የኔ እኩያ እድሜ ላይ ያለ አንድ ወጣት ነበረ። ሁለታችን ከነብዩ ኋላ ሰፍ ሰራን። ወልአጁዙ አሮጊቷ ሚወራኢና ከኛ ኋላ አሮጊቷ ያላት ማናት? እናቱ አያቱ አያት አላለም አንጀደቲ ነው ያለው ሙለይካ የምትባለዋ ማለት ነው። እሷ ደግሞ ከኛ ኋላ ነበረች። ثم انصرف ዘልያለሁ ሚወራኢ فصلى لنا ركعتين يا الله መልክተኛ ሁለት ረካዓ አሰገዱ። ثم انصرف ከዛ ሄዱ ወደ ሀጃቸው። ولمسلمين أن رسول الله صلى الله عليه وسلم صلى به يا الله መልክተኛ عليه الصلاة والسلام እዛው ሰሌን ላይ ሰገዱ። وبأمه فأقامني صلى به وبأمه አነስን እናቱን አሰገዱ ማለት ነው። فأقامني عن يمينه ከዛ እኔን በቀኛቸው በኩል አቆሙኝ። وأقام المرأة خلفنا ሴቷን ደግሞ እቺ አጁዛ ያላትን አሮጊቷን ያላትን እሷን ደግሞ ከኛ ኋላ አስቆሟት ያላህ መልክተኛ። ቃለ ሷሃቢዩ ምን ሷሂቡል ኪታብ የዚህ ኪታብ ደራሲ ምን ይላሉ? አልየቲሙ የቲም የተባለ هو ዱመይራ ይባላል። ስሙ ዱመይራ ይባላል። ጀዱ ሁሰይን ኢብኑ አብዱላህ ኢብኑ ዱመይራ የሱ አያት ነው እሱ ራሱ። እና ሙለይካ የተባለው ሌላ ቦታ ላይ ሷሂቢ ማለት እየቻለ የቲም ብሎ የተባበት እንትን ነው። የአረብኛ ቋንቋ ብዙ አይነት ረጅም ሰፊ ፍቺ አለው። ሰፊ ፍቺ ስላለው በዚህም ቋንቋ አንድ ቃል ምሳሌ በአማርኛ አንድ ፍቺ የሚሰጠውን በአረብኛ 10 እና 20 ቃላቶች ሊኖሩት ይችላሉ። አማርኛ አጭር ስለሆነ ነው። አሁን ይሄ የሚያሳየው ምንድነው? ወንድ ምንድነው ኢማም ከፊት ከአንድ ሰው ጋር ከሆነ የሚሰግደው ኢማሙ በቀኝ በኩል ይቆማል። ኢማሙ ማነው ማእሙሙ ብቻ ሁለት ሆነው የሚሰግዱ ከሆነ ማለት ነው በቀኝ በኩል ትንሽ ተረከዙ ላይ ይቆማል፣ እኩል አይቆምም። የአላህ መልክተኛ አብደላህ ብኑ ዑመር ይመስለኛል ለይል ሊሰግዱ ሲሉ በግራቸው በኩል ቆምኩኝ፣ እንደዚህ ያዙኝና ጭንቅላቴን በዚህ አንጥተው ወደዚህ አዞሩኛል በቀኝ በኩል። ሁለት ሆነው ሲሰግዱ እንደዛ ነው።
ሁለት ኢማሙና ማእሙሙ ብቻ ከሆኑ ማለት ነው። ኢማሙና ሁለት ሰው ከሆነ አብረው ያው አንድና ኢማሙና አንድ ማእሙም እየሰገዱ ያው በቀኙ አብሮ የሚቆመው ብለናል አይደል? ሌላ ሁለተኛ ሰጋጅ ሲመጣ ሳብ ያደርገዋል ወይም ኢማሙ ወደፊት ይሄዳል፣ ከኋላ ነው መቆም ያለባቸው። አንዳንድ ጊዜ ሰፉ በአንድ ጎን ብቻ እንደዚህ ይሄዳል። ወሲጡል ኢማም ብለዋል። ኢማምን መሀል ላይ አድርጉ ብለዋል። ኢማም መሀል መሆን አለበት። ሰፉ በቀኝም በግራም በኩል እንደዚህ መሄድ መቻል ይኖርበታል። ሴቶች ካሉ ደግሞ ቤት ውስጥ ሴቶች ከወንዶች ጀርባ ነው መስገድ ያለባቸው። ባልና ሚስት እንኳን ቢሆኑ እናትና ልጅ እንኳን ቢሆኑ ሴቶች ከኋላ ነው ሴት ማሰገድ ያለበት። እንደዚህ ተቀራርበው ተነካክተው አይደለም መሆን ያለበት። ሁለተኛው ደግሞ እዚህ ጋር መልእክቱ የአላህ መልእክተኛ ጉራ የለባቸው ነበረ። የትኛው ንጉሥ የትኛው መንግስት ነው ዛሬ የቆሸሸ ሰሌን ላይ የሚመጣልህ? አስለን ደሃ ሰው ንጉሥን አይጠራም። ይጠራል? ደፍሮም አይጠራም እኮ። ምን አዘጋጃለሁ፣ ምን አበላዋለሁ፣ ምን አጠጣዋለሁ ይላል። ብታዘጋጅም ግመል ብታርድም መጥቶ አይበላልህም አንተን አምኖ። ሁለተኛ ከመጣም እንደምንም ብሎ ቢመጣ እንኳን ምን አያደርግም? ትጨናነቃለህ። አንተ ያዘጋጀው ምንጣፍ ለሱ የሽንት ቤት መጥረጊያ ሊሆን ይችላል። የአላህ መልእክተኛ ሰው አይንቁም። ግብዣ ተጠርተው የትኛውን ቦታ ላይ አይቀሩም፣ ቀርተው አያውቁም። አንድም ቦታ ላይ በጣም ክብር ነበራቸው፣ ያከብሩ ነበረ። ስለዚህ ይህንን ያመላክታል። እንዲሰገድ የተፈለገበት የነቢዩ ዓለይሂ ሰላም በረካን ፍለጋ ነው። ያው እሳቸው የሰገዱበት ቦታ በረካ አለው። ስለዚህ ያችን በረካ ለማግኘት እንደዚህ ያደርጉ ነበር። ይሄ ብዙ ቤት ግብዣ ሲደረግ የአላህ መልእክተኛ ሱናም ቢሆን ያሰግዱ ነበር። ያው ሰላቱ ሱና ነው። ሱና በጀማዓ መስገድ እንደሚቻል በዚሁ ማሳያ ነው። ሌላ ማስረጃ ነው። ሱና ሰላት በጀማዓ መስገድ እንደሚቻል እንጂ የአላህ መልእክተኛ ፈርድ ሰላትን ቤት ውስጥ ሊሰግዱ በፍጹም አይችሉም። ሱና በጀማዓ መስገድ ይቻላል። እንደና ከይፍያውም ደግሞ ልክ እንደዚሁ እንደሆነ ማሳያ ነው ማለት ነው። አላሁ አዕለም። ሁለት ሰው ሆኖ አሁን የተለመደው ኢማም በግራ ነው፣ ትንሽ ዝቅ ብሎ በቀኝ ነው የሚቆመው ተከታይ። አሁን አንተ የምትለው ግን ኢማሙ በቀኝ ነው መሆን ያለበት ነው። ኢማም አሁን ሁለት ሰው ብቻ የሚሰግድ ከሆነ አንድ ኢማም አንድ ተከታይ ከሆነ ኢማሙ እዚህ ጋር ይቆማል፣ ተከታዩ እንደዚህ ነው የሚቆመው በቀኝ። ኢማሙ በግራ በኩል ለምን በኢማሙ በቀኝ በኩል ነው እንጂ አሁን እኔ እንደዚህ ቆምኳል። እዚህ ጋር ነው አንተ መከተል ያለብህ፣ በዚህ በኩል በዚህ አይደለም የምትቆመው። በዚህ ቆሞ የነበረውን ሰሃባ አዞሩትና በዚህ አመጡት። ሁለት ሆነው ሲሰግዱ እንደዛ ነው። ሁለት ማእሙም ከሆኑ ግን ተከታይ ሁለት ከሆኑ ኢማሙ መሀል ያደርጉታል፣ ከኋላ ይቆማሉ። عن عبد الله بن عباس رضي الله عنهما قال ቢቱ ዒንደ ኻለቲ መይሙና አክስቴ መይሙና ጋር አደርኩኝ አንድ ቀን አለ አብዱላህ ብን አባስ። ፈቃመ ነቢዩ ሰለም ዩሰሊ ሚን ለይል የአላህ መልእክተኛ ለይል ለመስገድ ተነሱ። ፈቁምቱ አን የሳሪሂ ያው አሁን ቅድም ያልነው ሐዲስ ማለት ነው። ከግራቸው በኩል መጥቼ ቆምኩኛል። ቅድም አብዱላህ ብን ማን ያልኳቸው ነበር? አብዱላህ ብን አባስ ነው አለ። ፈአኸዘ ቢራእሲ ጭንቅላቴን ያዙኝና ፈአቃመኒ አየሚኒሂ በቀኝ በኩል አደረጉኝ። ይቻላል እጃቸው እንደዚህ ሲሽከርከር ነበር። እንደዚህ ይዘው በዚህ በኩል ቆሞ ነበረ። አዙረው በዚህ በኩል አቆሙት። ስለዚህ በዚህ በኩል መሆን እንደሌለበት ማሳያ ነው። ሁለት ሰው ብቻ የሚሰግድ ከሆነ ይሄ ነው የሚያሳየው። ስለዚህ ለይልም ሰላት ይሁን ዱሃም ሰላት ይሁን ቀብልያም ይሁን በዕድያም ይሁን ተራዊህም ይሁን በጀማዓም ለብቻ በቸርቻሩም ይቻላል ማለት ነው። ስለዚህ ይህን ነው የሚያመላክተው የሚያሳየው ይሄ ነው። አላሁ አዕለም። ያሁኑ ለይል ይላል እኮ ለይል አይደል? እንደ ኻለቲ ፈቃመ ነብዩ ሰለላሁ ዐለይሂ ወሰለም ምን ለይል ነቢዩ ለይል ለመስገድ ተነሱ። እሳቸው ቤት አድሮ ነው። ሚስታቸው መይሙና የምትባል ሚስት አለቻቸው። እሷ አክስቱ ነች። ስለዚህ እዛ ቤት አደርኩኝና
ለይል ሲሰግዱ እኔም ለመስገድ ተነሳሁኝ አለ። የአላህ መልእክተኛ ቤት ውስጥ ፈርድ ሰግደው አያውቁም። የቅድሙን ሐዲስ በተመለከተ ደግሞ ፈርድ ቤት ውስጥ ሰግደው አያውቁም የአላህ መልእክተኛ በህይወታቸው። ስለዚህ ይሄ ለአሟቸው የመጨረሻው አካባቢ ላይ የሰገዱት ሰው ታሞ መንቀሳቀስ ያቃታቸው ጊዜ አይሻ ቤት የሰገዱት ብቻ ነው ያለው። እሱም ላይ እንደውም እየተጎተቱ ወጥተው ነበረ እያቃሰቱ። ከዛ እሳቸው ቁጭ ብለው አሰገዱ። አቡበከር ከኋላ ቆመው አሰገዱ። ነቢዩ አቡበከርን ያሰግዳሉ፣ አቡበከር ደግሞ ህዝብን ያሰግዳል ማለት ነው። ባቡል ኢማመቲ ስለ ኢማምነት። ኢማም ማለት መሪነት ማለት ነው። አልኢማም ፊ ሉጋ ሚነል አሚ ወሁወ ቀስድ። ኢማም ማለት ማሰብ እንደማለት ነው። ወቱጥለቁ ፊ ሸርዕ ዐላ መዓኒን ሙተዓዲዳ ወልሙራዱ ቢሃ ሸሪዓዊ ፍቺ ደግሞ ብዙ አይነት ፍቺ ሲኖረው እዚህ ጋር የተፈለገው ግን ፊ ሃዚሂ አተርጀማ ኢማመቱ አሰላህ ወበያኑ ማ የልዘሙ አልኢማሙ ወልመእሙሙ ወገይሩ ዛሊክ። በኢማምና በመእሙም መካከል የሚወጅበው ግዴታ የሚሆነውን ነገር ምን እንደሆነ የሚያሳየን ነው። አሁን እዚህ ጋር የተፈለገው ኢማምነት የተባለው ይህንን ነው የሚያመላክተው ነው። እሺ አን አቢ ሁረይራ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ ይላሉ ይለናል አባ ሁረይራ አማ የኽሻ አይፈራም እንዴ አለ አለዚ የርፈዑ ረእሰሁ ቀብለ ልኢማሚ ራሱን ከኢማሙ በፊት የሚያነሳ ሰውዬ አይፈራም ወይ? ራሱን ጭንቅላቱን ከኢማም በፊት የሚያነሳ ሰው አይፈራም ወይ? አን ዩሐዊለ ላሁ ረእሰሁ ረእሰ ልሒማር ጭንቅላቱን የአህያ ጭንቅላት እንዳያደርግበት አይፈራም ወይ? አይሰጋም ወይ? አው ወይም ደግሞ የጀዓለ ሱረተሁ ቅርጹን እንዳያደርግበት አይፈራም ወይ? ሱረተ ሒማር የአህያ ቅርጽ መላ አካሉ ማለት ነው። የሰውነት ቅርጹን ወደ አህያነት እንደማይቀይረው አይፈራም ወይ? ምን የሚያደርግ ሰው ጭንቅላቱን ከኢማም በፊት የሚያስቀድም የሚያነሳ። ይኸውም ከቅድም ከሰፉ ጋር ተመሳሳይነት ያለው ሐዲስ አይደለም። ሰፍ ካልነው ጋር ማለት ነው። ኢማሙ ኢነማ ጁዒለ ልኢማሙ ሊዩዕተመ ብሂ ኢማም የተደረገው ሰዎች እንዲከተሉት። ፈኢዛ ቃለ አላሁ አክበር ፈቁሉ አላሁ አክበር፣ ፈኢዛ ረከዐ ፈርከዑ፣ ወኢዛ ረፈዐ ፈርፈዑ፣ ወኢዛ ሰጀደ ፈስጁዱ፣ ወኢዛ ቃለ ሰሚዐ አላሁ ሊመን ሐሚዳ ፈቁሉ ረበና ወለከል ሐምድ አሉ። ኢማም የተደረገው እንድትከተሉት ነው። አላሁ አክበር ካለ አላሁ አክበር በሉ። ሩኩ ሲወርድ ሩኩ ውረዱ። ከሩኩ ሲነሳ ሰሚዐ አላሁ ሊመን ሐሚዳ ሲል ረበና ወለከል ሐምድ ብላችሁ ተነሱ። ኢማምን መሽቀዳደም አግባብ አይደለም። አንዳንድ ኢማሞች ሰዎችን የሚፈታተኑ ኢማሞችን ደግሞ አሉ። ሲያሰግዱ በጣም አሁን እዚህ ኢሻ የሚያሰግደ ኢማም አንድ መስጊድ ላይ ኢሻ የሚያሰግደ ኢማም ሌላ ቦታ ላይ 4 ኢሻ ተሰግዶበታል። ስጁድ ወረደ በቃ አይነሳም። እንቅልፍ የወሰደው ይመስላል። ሩኩ ከዛ እንደምንም በዱዓ ከስጁድ ከተነሳ በኋላ እንደለቆ ይነሳል። ከተነሳ በኋላ ሩኩ ለመውረድ በዱዓ አሁን እንደውም በጀህር ሰላት የሚቀራባቸው ሰላቶች እኮ ይሻላል አይደል? ያው እየቀራ ነው እሱ ተፈኩርም ታደርጋለህ። አሁን በድብቅ በውስጥ የሚቀሩ ሰላቶች አሁን ዓስር ዙሁር አይደል? 2 ናቸው። እነዚህ ሰላት ላይ አሁን ኢማሙ አንተ ፋቲሃ ትቀራለህ፣ ከዛ የሆነ ሱራ ትቀራለህ ብትለው አይወርድም። አሁንም ሱራ ትጨምራለህ ብትለው ሩኩ አይወርድም። አሁንም ሱራ ትጨምራለህ ብትለው እንደዚህ በዚህ ደረጃም ሰዎችን መፈታተንም ተገቢ አይደለም። ኢማም ሆኖ ሲያሰግድ ሰላቱን ቀልጠፍ ማድረግ አለበት። ቀልጠፍ ያለ ሰላት አንዳንዱ የኢማን መገለጫ ይመስለዋል መጎተቱ። ወላሂ ሲነሳው ሩኩ ሲያደርግ አላሁ
አክበር ከሱ ጋር እንደዚህ ስትሟዘዝ እንትን ትላለህ። ሰሚ አላሁ ሊመን ሐሚዳ። አንዳንዱ ኖርማል ሲያወራ በኖርማል ያወራሃል። ሰላት ላይ ሲገባ ግን እኔ አንድ መስጊድ አለ ያው ወደ ኮልፌ 18 አጠናከራ ነው ምናምን ወላሂ የመጀመሪያ ቀን ለመጀመሪያ ጊዜ የሆነ ከአንድ ጓደኛዬ ጋር ልንሰግድ ሂደን ያለ ማጋነን ነው የምነግራቸው። እንዲህ ነው የሚለው ወላሂ እንዲህ አሁን ያልኩት በቃ ከዛ በኋላ እኔ ራሱ አሁን ላልኩት እንኳን ትናለ ሰውየው እንዴት ትን እንደማይለው ነው። ኖርማል ስታወራው ሰውየው በኖርማል ነው የሚያወራ። ችግር አለበት ወይ ምናምን እንዳትል ማለት ነው። አረ ምንም ያረጃል ገና 60 ዓመት ማልሞላውም ሰውየው እንደዚህ ሸክሉ ሲታይ እኛ መስጊድም አሁን ብዙ ሰው የድሮ ሶላት አይደለም እያለ ነው በጣም እየተቋጠረ ሁሌ እንደው ዙሁርና እንትን ላይ አሁን እኮ እኔ ዙሁር ላይ አንድ ቀን አሁን እየሰገድኩኝ 8 ሱራ ቀራሁኝ። 8 ሱራ እቀራለሁ። ለሚኩን ለዚህ ነከፈው ጨርሰዋለሁ። ኢቅራ ጨረስኩት። ብጠብቀው አላሁ አክበር አይደል። ከዛ ይሄ መጀመሪያ እኮ እናጤና ወዱሃ ምናምን ቀርቼ እኮ እንደው እንዳይቀድመኝ በሚል ከዛ ብለው አልወርድ ሲል ከዛ ወሰማይ ወጣሪቅ አሎ ይሁንና እስከምቀራ ሩኩ አልወረደም። ከዛ ወላሂ ተስፋ ቆረኩና አሊፍ ላም ሚም ጀመርኩ። አንድ ሰፍሐ ይሆናል የቀረው ሱረቱል በቀራ አንድ ሰፍሐ እንትን ካልኩ በኋላ እንትን ሩኩ ወረደ። በጣም አላስቻለኝም። ከጨረሰ በኋላ ምንድነው አንተ የምትቀራው ተውራት ነው እንዴ አልኩት። ለብቻው ቢሆን እኮ እንደዚህ አይቆይም ሰውየው። ይሄና ሰው ሽንት የያዘው ሰው ይኖራል፣ ሀጃ ጉዳይ ያለው ሰው ይኖራል አይደለም። ሰላት 5 ደቂቃ ነው ብሎ እኮ ሰው አስጠብቆ የመጣ ሰው እኮ ይኖራል እኮ። እዚህ 50 ደቂቃ እንደሚያስጠብቀው ይታያል። ሁለተኛ አልመጣም ሊል ይችላል። ይሄ የኢማን መገለጫ አይደለም። አታያለሁ አንዳንድ ሰው በቃ እንደዚህ እንትን ብሎ ጀለቢያውን ለብሶ እንደዚህ ኮስተር አሰላሙ አለይኩም ወራህመቱላህ። እንደዚህ አይነት ኢማን የለም። እንደዚህ አይነት ኢማን ቀቅሎ የለም። ሸሪዓችን አልሐምዱሊላህ ሙርታህ ነው። እሺ ፈገግ አሰላሙ አለይኩም ሐቢቢ ትለዋለህ። እንኳን ሰላም አለይኩም ስትለው ማይመልስልህ ይቅርና ወአለይኩም ሰላም ወራህመቱላህ አንተ ሰላታት ይዘና እንደዚህ መሆን ይቻላል። እንዲህ መሆን ይቻላል። ግን ነብዩ እንደዚህ አይነት ባህሪ የላቸው። ሰላት ላይ ስትገባ ያው የአላህ መልእክተኛ መስጊድ ውስጥ አንድ ሰውዬ ገለል ብሎ አዩት። አልሰግድም ብሎ እኮ ነው። ባለፈው ነግራቸዋለሁ። አልሰግድም ብሎ ለምንድን ነው ማሰግደው ብሎ ሲጠይቁት እኔ አልሰግድም ይሄ ጀማ እስከሚያልቅ ድረስ ጠብቀዋል። ለምን ኢማሙ ሲያሰግድ ያስረዝማል። እኔ ደግሞ እንደዚህ ማስረዘም አልፈልግም አለ። በቃ ግልጽ ተናገረ ነው አሉታ። ኢማሙ ማን ነው? ሙዓዝ ብኑ ጀበል ነው። ሙዓዝ ብኑ ጀበል ነብዩ ጋር ኢሻ ሰግዶ ይመጣና ሰፈሩ ይሄዳል። ለሰፈሩ ሰው ደግሞ ኢማም ነው። ከነብዩ ጋር መስገድ ይፈልጋል። እሱ ደግሞ ጀማ እንዲያመጣ አይፈልግም። ነብዩ ሰፈሩ ሄደው ደግሞ ሌላ ኢሻ ያሰግዳል። 2 ኢሻ ማለት ነው። እዚህ መእሙም ሆኖ ተከታዩ ነው ይሰግዳል። ሰፈሩ ላይ ደግሞ ኢማም ሆኖ ይሰግዳል ያሰግዳል። ትችላላችሁ። እሺ 2 3 4 ኢሻ መስገድ ትችላላችሁ። ግን ኢሻ ተብሎ የሚቆጠረው የመጀመሪያው ብቻ ሱና ተብሎ ነው የሚመዘገበው። ሌላ ሰውየው ግን ምሳሌ ጀማዓ እዚህ ሰገድና አይደለ አሁን መግሪብ ያመለጠው ሰው አሁን ቢመጣ እዚህ ያለነው ሰው አሁን አብረን ብናሰጋግደው ሰደቃ ይሆንልናል። እኛ መግሪባችን ሰግደናል፣ ባዲያን ሰግደናል። እሱን ለመርዳት ብለን ብቻውን ከሚሰግድ ብለን ብናሰጋግደው እሱ መግሪብን በጀማዓ አጅር ያገኛል። ገባችሁ? መግሪብን በጀማዓ አጅር ያገኛል። እኛ ደግሞ ሱና ተብሎ ይመዘገብልናል። ሙዓዝ እንደዚህ ያደርግ ነበር። ስለዚህ ሲያሰግድ ይለው ነበር ቁርአን ዝም ብሎ ይቀራል። በቃ ያስረዝሙ ምናምን እና ሁለተኛ አይለመደኝም ብሎ አልሰግድም አለ። ከዛ ሙዓዝን ጠሩትና አፈታና አንተ ያ ሙዓዝ፣ አንተ ሙዓዝ ሰዎችን ትፈታተናለህ አሉት። ኢነማ ቡኢስቱም ሙየስሪነ ወለም ቱብዐሱ ሙዐስሪን፣ እናንተ አግራሪ ገራገር ሆናችሁ የተላካችሁት እንጂ አጥባቂ ሆናችሁ አይደለም የተላካችሁት። እስልምና ላይ ያልጠበቀውን ማጥበቅ ወንጀል ነው። አክራሪነት በእስልምና አይፈቀድም። ገባችኋል?
የከረረውን ታከራለህ። 5 አውቃት ሰላትህን አክርረህ ትሰግዳለህ። ይሄ አክራሪነት ከሆነ ገባችሁ? ይሄን ታከራለህ። 5 አውቃት ሰላትህን አወል ሰልፍ ሳያመልጥ ጀማዓ ሳያመልጥ ቀድመህ እየተገኘ በዚህ ላይ ክርር ታደርጋለህ። ከዛ ውጪ ሸሪዓው ያላከረረውን ነገር አከራለሁ ብትል መስሜ የለም፣ ራስ ነው የምትጠፋው። ሀለከል ሙተነጢዑን አሉ የአላህ መልእክተኛ። አጥባቂዎች ጠፉ፣ አክራሪዎች ጠፉ ብለው ነቢዩ ተናገሩ። 3 ጊዜ ነው የተናገሩት። አያቸው። ይህን ሰውየውን አልወቀሱትም። የወቀሱት ማንን ነው? ማንን ነው የወቀሱት? ኢማሙን ነው የወቀሱት። ትክክል አይደለማ ኢማሙ። እኔ አንዳንድ መስጊድ ላይ ገና እስከሚያነስር ድረስ በነስር እስከምትሆን ድረስ ከሱጁድ አይነሳም ኢማሙ። እንደው አንዳንዴ ተነሳ፣ ኧረ በአላህ ተነስ ብትለውላ ደስ ይላል። እንደው መናገር ብቻ አልሰራ። አይታችኋል? አንዳንድ ሰው ሩክ ሱጁዱ ከመርዘሙ የተነሳ ተነስቶ ያየዋል ኢማሙ አለ የለም ብሎ፣ ከዛ ተመልሶ እንደገና ሱጁድ ያደርጋል። ሸስልጤን አላያቸዋቸውም? አሁን ቢኖሩ አሪፍ ነበር ወላሂ። አይታቸው አሁን አጠገባቸው ነው ሰግደዋል። ሩኩ እንደዚህ አድርገው በቃ እንዲህ ያዩታል። አይነሳም እንዴ? ሱጁድ አድርገው ከሱጁድ ይነሱና ኢማሙ እንደዚህ ብሎ ያዩታል። ይሄ የሰውንም ሰላት መፈታተን ነው። በቃ 3 ኢማም ሆኖ ሲያሰግድ 3 ጊዜ ሱብሓነ ረቢየል አዕላ፣ ሱብሓነ ረቢየል አዕላ፣ ሱብሓነ ረቢየል አዕላ ትላለህ። 10 ጊዜ እኮ ራሱ ብለህ እኮ የማይጨርስ ኢማም አለ እኮ 10 ጊዜ ብለህ ከዛ ዱዓ ታደርጋለህ። እንደው ሱጁዱ ይሻላል፣ ምንም ያው አማራጭ የለም። ግን አግባብ አይደለም። አንዱ ረካዓ ዙህርን ሙሉ ያሰግዳል እኮ ሌላ ቦታ። በቃ ሱብሓነ ረቢየል ብቻውን ወንድ ከሆነ ብቻውን ሲሰግድ ያስረዝም። እስቲ ብቻውን ሲሰግድ ይሄው እኔ ወላሂ መካ ላይ መዲና ላይ ያ አላህ ሰላቱ እንዴት ያምራል። ጠቅ 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 ደረቀ ጠቅ ጠቅ ሲባል ይሄው ዝም ብሎ እንዲህ ምናምን እንዳይመስላችሁ። ሩኩ ታደርጋለህ። ሱብሓነ ረቢየል አዕላ፣ ሱብሓነ ረቢየል አዕላ፣ ሱብሓነ ረቢየል አዕላ በቃ ከዛ ሰሚ አላሁ ይነሳል ኢማም። አሁንም ሱጁድ ይወርዳል። ሱብሓነ ረቢየል አዕላ፣ ሱብሓነ ረቢየል አዚም። ያው ገባችሁ? ሩኩ ላይ ሱጁድ ላይ ምን አመጣብህ? ያህል እንትን አግባብ አይደለም። ሱና ሰላት ላይ በፍቃደኝነት የምትመጣበት ሰላት ነው አይደለ? ሱና ሰላት ላይ ቢረዝም ችግር የለውም። ሱና ሰላት ላይ ቢረዝም ችግር የለውም። አንደኛ ምክንያቱም ቢደክምህም ቁጭ ትላለህ። ፈርድ ላይ ቢደክምህ እኮ ቁጭ ትላለህ፣ ግን ግማሽ በግማሽ አጅር ይቆረሳል። ፈርድ ላይ ሱና ላይ ችግር የለውም። ስለዚህ ኢማም ሆናችሁ ስታሰግዱ አደራችሁን ሰው ላይ መለማመጃ ሰውን አታድርጉ። ማድረግ ያለባችሁ አድርጉ። የሚሰገደው ሰላት ራሱ የሚቀራውን ቁርአን ሁላ ተናግረዋል። ለሙዓዝ እኮ ተቆጥተውት የአላህ መልእክተኛ ስታሰግዱ ወሰማኢ ወዱሓ ወቲኒ እነዚህን ቅሩ ይበቃል። እነዚህ ልትቀራ ትችላለህ። በመሃል ላይ ገብተህ ላይ ሱራ ላይ ገብተህ ምናምን ልትቀራ ትችላለህ። ግን ቆረጥ አድርገው 2 ሉክ 3 ሉክ ትቀራለህ። ሰውን ገትረህ ይሻለህ። ይሄ እርግማን ነው። ያውላ ሰላት እዛው ላይ ቆሞ አላ ላዕነቱላህ አለል ኢማም እያለ ይሄ ኢማም አላህ ይረግመው እያለ የሚረግምህ ከሆነ ምን ኢማሙን ካንተ። እሺ عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إنما جعل الإمام إهو متى إمام يتدرجوا مري يتدرجوا ليؤتم به سوّج لكتلوا سنو هياتشو إمام الزجار تقدم سنلو مران يانو هذا إني مران سلذي فلا تختلفوا عليه أتناقو كالسجار أتتعرروت فإذا كبر فكبروا الله أكبر كان الله أكبر بلوا وكذا وإذا ركع فاركعوا ركوع سيادرك ركوع أدركوا وإذا قال سمع الله لمن حمده سمع الله لمن حمده قال فقولوا ربنا ولك الحمد إهم بلوا سمع الله لمن حمده مالت الله لا مسكانه سمينه مالت ربنا ولك الحمد دبو ستل ጌታዬ ወይ ምስጋና ላንተ ይገባል። ረበና ወለከል ሐምድ እንደዚህ አላያችሁ? ይቻላል አይቻልም? ረበና ወለከል ሐምድ ስጌት ቤት ሆነ የለም። ረበና ወለከል ሐምድ እጅን በምን ትይዩ ነው? በጆሮ ጫፍ ትይዩ ነው የምታደርገው።
ወይም በትከሻህ ተይዩ እንደዚህ ነው ታደርገው እንጂ እንደዚህ ረበና ወለከል ሐምድ ብሎ እጅ እንደዚህ መዘርጋት የለም። ፈቁሉ ረበና ወለከል ሐምድ ወኢዛ ሰጀደ ፈስጁዱ ስጁድ ካደረገ ስጁድ ውረዱ። ወኢዛ ሰላ ጃሊሰን ቁጭ ብሎ ከሰገደ ፈሰሉ ጁሉሰን አጅመዑን እናንተም ቁጭ ብላችሁ ስገዱ አለ። ኢማሙ ቁጭ ብሎ ካሰገደ እናንተም ቁጭ ብላችሁ ስገዱ አለ። ወማ ፊ መዕናሁ ይሄ ትርጉም እንዳለ ሆኖ ሚን ሐዲስ ዓኢሻ ደግሞ ሌላ የተዘገባለ ረዲየላሁ ዐንሃ ቃለት ሰላ ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊ በይቲሂ የአላህ መልክተኛ ቤታቸው አሰገዱ። ወሁወ ሻኪን ታመው ፈሰላ ጃሊሰን ቁጭ ብለው አሰገዱ። ወሰላ ወራአሁ ቀውሙን ቅያምን ሰዎች ከኋላቸው ቆሞ አሰገዱ። ቤታቸው ይሄኛው ቤት የዓኢሻ ቤት ሲሆን ነው። የዓኢሻ ቤትና መስጊዱ ይሄ መስኮት ነው ያለው በመሃል። ስለዚህ ጀማዓ እዛ ሆነው ያሰግዱ ነበር ማለት ነው። ታመው መንቀሳቀስ የማይችሉበት በሽታ ከኋላ ግን መስጊዱ ይሄ መስጊዱ ስለሆነ ከኋላ መስኮቱ ሲከፈት መስጊዱ ስለሆነ ጀማዓው ተከትሏቸው ይሰግዱ ነበር። እሳቸው ቁጭ ብለው አሰገዱ፣ ጀማዓው ደግሞ ቆሞ ሰገደ። ቅድም ቁጭ ብሎ ካሰገደ ቁጭ ብላችሁ ስገዱ ነበር አላሉት? ይሄ ሪዋያ ላይ ደግሞ ይሄ መጥቷል። ከዛ ፈአሻረ ኢለይሂም ነብዩ ምልክት ሰጡ፣ አንጅሊሱ ቁጭ በሉ የሚል ምልክት ሰጡ። ፈለመን ሰረፈ ልክ ሰላቱን ካጠናቀቁ ከጨረሱ በኋላ ቃለ ኢነማ ጁዒለ ልኢማሙ ሊዩዕተመ ብሂ ኢማም ተደርጎ የተመረጠው የተሾመው ሰዎች እንዲከተሉት ነው። ፈኢዛ ረከዐ ፈርከዑ ወኢዛ ረፈዐ ፈርፈዑ ሩኩ ሲያደርግ ሩኩ አድርጉ፣ ከሩኩ ሲነሳ ተነሱ። ወኢዛ ቃለ ሰሚዐ አላሁ ሊመን ሐሚደሁ ፈቁሉ በሉ ረበና ወለከል ሐምድ በሉ። ወኢዛ ሰላ ጃሊሰን ቁጭ ብሎ ካሰገደ ፈሰሉ ጁሉሰን አጅመዑን። ወሃዛ ሐዲሱን ሳሊስ እንግዲህ ይሄ እንደ ሶስተኛ ሐዲስ ነው ማለት ነው። ይሄ ቁጭ ብሎ ካሰገደ ቁጭ ብላችሁ እናንተም ስገዱ ብለው አንስተዋል የአላህ መልክተኛ። ይሄ ግልጽ የሆነ ሐዲስ ነው። ሙንፈሪድ የሆነ ሰው ወይም ኢማም የሆነ ሰው ሁለቱንም ይጠቀማል። ሰሚዐ አላሁ ሊመን ሐሚዳ ሙንፈሪድ ማለት ብቻውን የሚሰግድ ሰው ማለት ነው። ሰሚዐ አላሁ ሊመን ሐሚዳ ካለ በኋላ ረበና ወለከል ሐምድ ይደግማል። ሁለቱንም ነው የሚለው። ኢማሙም ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ለራሱ ይላል። ረበና ወለከል ሐምድ በውስጡ ለራሱ ይላል። አሁን ኢማምና መእሙም ሲሆን መእሙሙ ኢማሙ ሰሚዐ አላሁ ሊመን ሐሚዳ ሲል መእሙሙ ሰሚዐ አላሁ ሊመን ሐሚዳ አይልም። በቃ ይሄ የኢማሙ ነው ረበና ወለከል ሐምድ ብቻ ነው የሚለው ማለት ነው። ግልጽ ነው አይደለ? ግን እንደዛ የሚል ሰው አለ። ምን የሚል ረበና ወለከል ሐምድ በማለት ፋንታ እንደ ኢማም ሰሚዐ አላሁ ሊመን ሐሚዳ የሚል ሰምተህ አታውቅም? እዚህኛ መስሎኝ አልሰማሁም። ግን ያው አለማወቅ ሊሆን ይችላል። ሆን ብሎም ከሆነም ደግሞ ያው አይቻልም፣ ዘው አይፈቀድም። ምክንያቱም ያው ወኢዛ ቃለ ሰሚዐ አላሁ ሊመን ሐሚዳ ፈቁሉ ረበና ወለከል ሐምድ ግልጽ ነው አይደለ? ኢማሙ ሰሚዐ አላሁ ሊመን ሐሚዳ ካለ እናንተ ረበና ወለከል ሐምድ በሉ ብለዋል። ስለዚህ ትእዛዙን የመጣውም ይሄ ስለሆነ ማለት ነው። አላሁ አለም አለ እሱ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን እያለ ይቀጥላል። የምትችሉትን ያህል ያፈዛችሁትን ያህል ትቀጥላላችሁ። ይሄ ከሶሓባ የተገኘ ነበረ። ነቢዩ አላስተማሩትም ብለው ማያውቁም ነበር። አንድ ሶሓባ ግን ከጀማዓ እየተሰገደ ከጀማዓ ይህን ድምፅ ሰሙ። ሰላቱ ካለቀ በኋላ ማን ይህን ነገር ያለው ሲሉ እኔ ነኝ አለ። ይቺን ንግግር መላኢካዎች ለመጻፍ ሲጠዳደፉ ሲሻሙ እያየኋቸው ነው አሉ። ምን የሚያምር ንግግር ነው አሉ። ስለዚህ ምን ሆነ ማለት ነው? ኢቅራር ሆነ፣ ተረጋገጠ ማለት ነው። አያችሁ፣ ሱና ሆኖ አሁን ይቀጥላል እስከ መጨረሻ ድረስ። አሁን ረበና ወለከል ሐምድ አለ። ሐምደን ከሲረን ጠይበን ሙባረከን ምናምን ብለህ እስከ መጨረሻ ድረስ ትቀራለህ። ኢማሙ ብጠብቀው ሱጁድ አይወርድም። ምን ልታደርግ? ሰሚዐ አላሁ ሊመን ሐሚዳ ልትደግሞ ነው? አሁንም ረበና ወለከል ሐምድ ሐምደን ከሲረን ጠይበን ምን ልትል ነው? በቃ ካለቀብህ ምንም አትልም፣ ዝም ነው የምትለው። ምንድን ነው የሚሰራው ኢማሙ? እኔ እኮ ግራ ነው የሚገባኝ ወላሂ። በቃ ይሁላ አልክ ጨረስክ፣ ግን ብትጠብቀው አይወርድም ሱጁድ። እኔ አንዳንዴ ረስተውን እንዳትል የሁል ጊዜ ተግባራቸው ነው።
የሁል ጊዜ በቃ በየቀኑ እሱ ጋር ተከትለ ትሰግዳለህ። በየቀኑ አንድ መስጊድ ትላልቅ ሽማግሌዎች ያሉበት መስጊድ ነው። ወላሂ አፋቸውን አውጥተው አረ ሰላቱን አሳጥሩልን አፋቸውን አውጥተው እስከሚናገሩ ድረስ በጣም ነው የሚያስረዝመው ኢማሙ። ያ አላህ በጣም አያጠቀው የት የት መስጊዱ እና ካወቀው አስገባ እኔ እኮ ምትነግረው ሰፋ አድርገን አልነገርም። ይሄ አሁን ዙልም ነው። አይሆንም። አልፎ አልፎ መግሪብን ረዘም ማድረግ እኮ ችግር የለውም። አሁን በቂርአት ምናምን ማስረዘም እኮ ችግር የለውም። ሱረቱል አዕራፍን ቀርተዋል መግሪብ ላይ የሚል ሐዲስ አለ። ሱረቱል አዕራፍ ማለት ረጅም ነው። 200 ይሞላል እንትኑ አያ ወደ ይጠጋላል። ሱረቱል አዕራፍ ወደዛ ይጠጋል ስንት? ስለዚህ ብዙ ነው። ሱረቱል አዕራፍ ብዙ ነው። ሱረቱል አዕራፍን ቀርተዋል ያላህ ከኛ መግሪብ ላይ አሁን በሳቸው ቂርአት በሳቸው ፍጥነት እንጂ ኢሻ እኮ ይገባል። ግን ምን ይወስናል መሰለህ አንዳንድ ጊዜ ቂርአቱ ነው ችግር የለውም። በተለይ ኢማሙ ማሻአላህ ከሆነ ድምፁ ምናምን በቃ እንትን ከሆነ ችግር የለውም። አንድ ቀን ነግራቸዋለሁ። ሳባ መስጊድ መግሪብ ገብቼ በቃ ገጠመኝ ማለት ነው። አልহামዱሊላህ እንኳን ቀጠሮ አልነበረኝ አልኩ። የዛን ቀን ገባሁን የሱዳን ዓለም አቀፍ ቃሪ አለ። አሁንም ቴሌቪዥን ላይ ይቀርባል። ኢትዮጵያ ላይ ተደጋጋሚ ይመጣል። እሱ ነበር ያሰገደው። ያ አላህ ወላሂ ሱብሃንአላህ በቃ ወህይ ፍልቅልቅ የሚል ነው የሚመስለው። ለመጀመሪያ ጊዜ እዛ መስጊድ ጀማዓ ሁለተኛ ጀማዓ ያልተሰገደው የዛን ቀን ይቀራል። ገና እኮ የመጀመሪያ ረካ ላይ ነን። እኔማ ባላቆም እያልኩ ነው ስሰግድ ነበር ወላሂ ባላቆም። ማቆሙ አንዳንድ ኢማሞች ማቆማቸው ያ እንትን ይሉሃል አይደል? ሲያቆሙ ሁላ ቅር ይልሃል። በጣም ተማማራ ትፈክራለህ፣ ቁርአኑን ተደቡር ታደርጋለህ፣ ስምጥ ትላለህ። ቁርአን ይለዋል 2 ሉክ 3 ሉክ ምናምን ቀርቷል። ሰፍሐ አይደለም ሙሉ ሉክ አንድ ረካ ላይ መስጊዱ ማይኩን ታውቁታላችሁ። ሳባ ልትለምኑ ሄዳችኋል አይደል? ታውቁታላችሁ። መስጊዱም ያምራል። ማይኩም ስታንዳርዱን የጠበቀ ማይክ ነው። ፏ ያለ ነው። በደንብ ነው የሚያስተጋባው። በቃ ማሻአላህ። ከዛ ሩኩ ወረድን፣ ተነሳን። ሁለተኛው ረካ ምናምን ሱጁድ ወረድና ሁለተኛው ረካ ጀመረው ቂራአቱን። ሱብሃንአላህ ዞር እንላለን። መስጊዱ ሞልቷል። ሁለተኛ ጀማ፣ ሶስተኛ ጀማ፣ አራተኛ ምናምን የሚባል ነገር የለም። ለኢሻ ትንሽ ሲቀረው ነው መግሪብ ያለቀው። እኔ ራሴ የተሳተፍኩበትን ሰላት ነው የምነግራችሁ። ይሄ ሩኩ ላይ መቆየት ምናምን እኮ የለም። ሩኩ ላይ ይሄ አያነስርህም። ይሄ ሱጁድ ላይ ቂያም ላይ ምናምን ነገር አይገትርህም። ቂርአቱ ላይ ይልሃል። ሩኩ ግን ማሻአላህ እና ምንድነው ያው ያ እንትን ይላል ያስፈልጋል። እኔ አሁን አንዋር መስጊድ የሸጣ ሰላት እኔ ይመቸኛል በጣም ሐቂቃ ይመቸኛል። አንዳንድ ሰው ያው በጣም ይፈጥንበታል እንትን ይላል። ግን እኔ ሰላት ላይ ምንም አይጎልብኝ 3 ጊዜ ሱብሃነ ረቢል አዕላ ሱብሃነ ረቢል አዚም የምልበትን ያህል እድል ይሰጣል። አሁን ተክቢረተል ኢህራም ያው ከጀመረ አንዋር መስጊድ ከተጀመረ ውዱ አድርገህ ስትገባ ያልቃል ሰላቱ። አንዳንድ መስጊድ ገና እየቀራ እኮ የመጀመሪያው ረካዓ እየቀራ ነው። አንተ እዛው ካልተገኘህ አንዳንድ ጊዜ እንደውም ሰዎች ከመፍጠኑ የተነሳ ራሱ አንድ ረካ ያመልጠዋል ይላሉ። እና ያው እንትኑ ሐቂቃ ኖርማል ነው። ይኸው የሀገር የዓለም ዑለሞች የተስፋፉበት የሚኖሩበት መካና መዲና ሐረመን ሸሪፈይኒ ወላሂ ቀልጠፍ ያለ ሰላት ነው የሚሰገደው። በጣም ደስ የሚል ሰላት ነው። በቴሌቪዥንም ታይታላችሁ። እዛ ቦታ ላይ እንድትሆን ደግሞ እነሱ ሲቀሩ ደግሞ ኢማሞቹ ደግሞ ሲቀሩ ደግሞ ትንቀጠቀጣላችሁ። ግን አያስረዝሙት። ካሁን በቃ ሸመደደው እያልክ ስትል ቀጥ ያደርገዋል። እንደው ከበዛ ግማሽ ሰፍሐ ነው የሚቀሩት። ከበዛ እንደው በጣም ብዙ የሚቀራው ምን ላይ ነው? ሱብሂ ላይ ነው። ሱብሂ ላይ ከበዛ አንድ ሰፍሐ ከግማሽ ነው የሚቀሩት። ከዛ በላይ አይሄድም።
እዛ ቦታ ላይ የዓለም ህዝብ ነው የሚመጣው። ብዙ አይነት ሀጃ ያለው ሰው ይኖራል። ግን ትክክለኛውም አሰጋገድም ደግሞ እንዲህ ነው። ብቻህን ሜዳውን ፈረሱን ተዘጋጅቶልሃል። ሱረቱል በቀራ አይደለም 14ቱንም ምዕራፍ 114ቱንም ከፈለክ በለው እንደ ዑስማን ኢብኑ አፋን። ወንድነት ይሄ ነው። ወንድ ልጅ ቆረጠ ይሄ ነው እንጂ ሰው እንኳን አዘጋጅተ ሰውየው ሲጀምር ሰው ግባ ተባባሉና ሁለት ናቸው። ከዛ ግባ አለው እና ይሄ መግባት ፈልጓል እኮ ዝም ብሎ ግን ያው ተደረደረ ለማለት ግባ ይለዋል። ገባ ብሏል እኮ ለማሰገድ ገባ ብሏል። ግን ግባ ይለዋል። እሱን ግባ ከዛ ይሄኛው ደግሞ ያው ይሄ እንዲገባ ፈልጓል። ገባ። ከዛ ልክ እንደጀመሩ አንዱ ሳብ አደረገው። ሁለት ሆኑ። የመጀመሪያውን ረካ ፋቲሃ ቀራ። ሲጨርስ ሁለቱ ናቸው አሚን ወለዳልኝ ሲል አሚን። ከዛ ቶሎ ብሎ ኢና ጤና ቀራ ጨረሰ ምናምን። ሁለተኛ ረካ እያሰገደ ፋቲሃ ጀመረ። ፋቲሃ ቀራ ወለዳልኝ ሲል አሚን አለ። ለካ ጀማዓው በስቷል። አሁንም ወለዳልኝ እንደዚህ ነው የሚበችከው። ይሄ አሁን አብዛኛው ሰው አይናገረው እንጂ በተግባር አያድርገው እንጂ ውስጡ ላይ እንደዚህ አይነት ስሜት ይኖራል። ይሄ ሁላ ሰው አሚን ካለማ አሁን ምን ሱራ ልቅራ ብሎ እኮ የሚጨነቅ ሰው ይኖራል። ምን ፋቲሃ አለቀች፣ አሁን ምን ሱራ ልቅራ የትኛው ጋር? አንዳንድ ጊዜ የሚቆዩ ሰዎች ያጋጥሟቸዋል። አይ ፋቲሃ ከቀራ በኋላ አሚን ተብሏል ምናምን ጸጥ ብሏል። እየፈለገ ይሆናል። ሱራ እኮ ጠፍቶበት ይሆናል። ምን በቃ እታች ያለ ሱራዎች አሉ፣ ማንም አያስገድድም። እላ ያለውም ሱራ ደግሞ ያስፈልጋል። ገባ ወጣ ግብት ውጥት ያስፈልጋልና እንደው አደራችሁን ለማለት ነው። አን አብዱላህ ብን የዚድ ኸጥሚ አልአንሳሪ ረዲየላሁ ዐንሁ ቃል ሐደሰኒ በራ ኢብኑ ዓዚብ ነገረኝ። ወሁወ ገይሩ ከዙብ የማይዋሽ የሆነ ሰው ነው። ሰዎች ውሸታም የማይሉት ሰው ነው። ታማኝ የሆነ ሰው ነው። ቃለ ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ። ኢዛ ቃለ ሰሚዐ አላሁ ሊመን ሐሚዳ ያሉ ጊዜ ለም የህኒ አሐዱን ሚና ዘህረሁ ከኛ አንዳችን ከሰጋጆች ማለት ነው አንዳችን ወገቡን አያጎበጥጥም ነበረ። ሐታ የቃ ረሱሉን ሰለም ሳጅደን የአላህ መልእክተኛ ሱጁድ እስከሚወርዱ ድረስ ማለት ነው። ሱመ ነቀው ሱጁደን ባዕደሁ ከዛ በኋላ ከሳቸው በኋላ ሱጁድ እንወርዳለን። ገብቷቸዋል። አሁን እሳቸው ሰሚ አላሁ ሊመን ሐሚዳ ብለው ቆሙ አይደለ? ሱጁድ ሊወርዱ እያኮበከቡ ነው። በዛ ሰዓት ልክ ሱጁድ ሊወርዱ ነው ብለን በምናስብበት ሰዓት ነው እኛ ከሩኩዕ የምንነሳው ገና ከሩኩዕ። ስለዚህ ጋፑ ይሄ መሆን አለበት። አሁን አንዳንድ ሰው ሰሚ አላህ ሲል እሱ ቀድሞ ተነስቷል እኮ ሰውየው። ከኢማም ጋር የሚሽቀዳደሙ ሰዎች አሉ። አንደኛ። ሁለተኛ ሩክንን በሚጋጭ መልኩ ጋፕ መፍጠርም አይቻልም። ሩክንን በሚጋጭ መልኩ ማለት ምን ማለት ነው? ሰውየው ኢማሙ ያለው ሩኩ ቆሟል፣ ከሩኩ ተነስቶ ቆሟል። ሰውየው እስካሁን ሩኩ ላይ ነው። ኢማሙ ሱጁድ ደርሷል። በኢማሙ ሱጁድና በሰውየው መካከል ምን አለ? በመሃል ላይ ቂያም አለ አይደል? ከሩኩ መነሳት አለ። የዚህን ያህል ጋፕ ካለ ሰላቱ ይበላሻል። ኢማሙን በዚህ ልክ መኻለፍ ዋጋ ያስከፍላል። ቅድም እንዳልነውም አዩ ሐዊለ አላሁ ሩኡሰኩም ሩኡሰል ሒማር ጭንቅላታችሁን የአህያ ጭንቅላት አላህ ሊያደርግባችሁ ይችላል የሚል ዘገባም ሐዲስም ስላለ ማለት ነው። ከአዛም በኋላ
مرحبا. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا أمن الإمام فأمنوا إمام آمين سيل آمين بلو فإنه من وافق تأمينه تأمين الملائكة يا إمام ينسو يا جماعة يسجاجوا آميننا يا إمام آمين كجت أما ما أنه يا ملائكة آمين كجت أما فإنه من وافق نجركو كجت أما تأمينه آمين مالتها تأمين الملائكة يا ملائكة آمين مالت كجت أما غفر له ما تقدم من ذنبه. الله أكبر. يا صدقوا يا ندامت وانجل يمارا بآمين بتشا يسمعون تنسونا نبزي نو تنسو إندش ما بيلي تنسو كان تجمعون بزي تنسو بزي ገባችሁ አይደል? ገብታችኋል? ኢማሙ ወለዳሊን ሲል ምንድን ነው የሚባለው? በሉስ ይኸው መላኢካዎችም ይሰግዳሉ አይደል? ሰፍ ይሰራሉ፣ ይሰግዳሉ መላኢኮችም አሚን ሲሉ እኛም እዚህ አሚን ስንል እኩል ከመጣ ከገጠመ የአንድ ዓመት ወንጀል ይማራል። ይሄ ብቻ እኮ አይደለም። የሚገርማችሁ ነገር ይሄ ብቻ አይደለም። ኢማሙ
ሰሚዐ አላሁ ሊመን ሐሚዳ ሲል ረበና ወለከል ሐምድ ሲል ከመላኢካዎች ጋር ይሄም ከገጠመ የ1 ዓመት ወንጀል ይማራል። ይሄ ብቻ አይደለም። ኢማሙ ተክቢረተል ኢሕራም ሰላት ላይ ገብቶ አላሁ አክበር ሲል እኛም ከኋላው ተከትለን አላሁ አክበር እንላለን አይደል? ልክ መላኢኮች በዛ ሰዓት ላይ እነሱም ሰላት ያሐረሙበት አላሁ አክበር እኩል ከገጠመ የ1 ዓመት ወንጀል ይማራል አሉ የአላህ መልእክተኛ። በዚህ ብቻ። ስለዚህ ጀማዓ ሰላት የመጀመሪያው ተክቢራ ቢያመልጠን እንኳን አሚኑ እንዳያመልጠን፣ ፋቲሃው ላይ እንኳን ለመድረስ እንሞክር። ፋቲሃው እንኳን ቢያመልጠን ደግሞ ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ የሚለው እንዳያመልጠን። ለዚህ እንድንጓጓ ነው የሚያደርገን ማለት ነው። ይሄ ገባቸው አይደለም? ጀማዓ በቃ ሙእሚን የሆኑ ሰዎች ይሄ ነው። ለዛ ነው እኮ የአላህ መልእክተኛ 40 ቀን በተከታታይ ተክቢረተል ኢሕራም ሳያመልጠው ከኢማሙ ጋር እዛው ቆሞ መስገጃው ቦታ ላይ ቆሞ ኢማሙ አላሁ አክበር ሲል 40 ቀን እኩል አላሁ አክበር ያለ ከኢማሙ ተከትሎ ማለት ነው። ኩቲበ ለሁ በርዓታን ከሁለት ነገሮች የጸዳ መሆኑ ይጻፍለታል። የመጀመሪያው የንፍቅና የሚባል ይሄ ሙናፊቅነት የሚባል ነገር ከውስጡ ላይ ንጹህ እንደሆነ አላህ ይጽፍለታል። ሙናፊቅ አለመሆኑ ምልክት ነው። 40 ቀን እኛ 4 ቀን እንኳን ተከታታይ ተክቢረተል ኢሕራም ሳያመልጠን እንሰግዳለን። 4 ቀን እስቲ ዛሬ እንጀርብ። ዛሬ ያለን አሁን ዛሬ ሱብሂ ሰላት ይህን አድርገናል። ተክቢረተል ኢሕራም እዚሁ ሰላት ላይ ቆመን ነው ወይ የሰገድን? ሱብሂ ሰላት መስጊድን ከመጣን ትልቅ ነገር ነው። በየቤታችን ነው የምንሰግደው አብዛኞቻችን እዚሁ መስጊድ ዙሪያ ያለን። እሺ ሱብሂ ሰገድን አልሰገድን ራሳችንን እንፈትሽ። መግሪብ ማነው ዙህር፣ ዓስር፣ መግሪብ አሁን ኢሻ ልንሰግድ ነው። አላህ ካለ ኢሻ ሊወፍቀን ነው። ኢሻ አሁን ተክቢረተል ኢሕራም ይወፍቀናል፣ ሰሚዐ አላሁ ሊመን ሐሚዳ ይወፍቀናል፣ እንደገና ደግሞ አሚንም ይወፍቀናል። አላህ ካለ አሁን ይሄ ከመላእክቶች ጋር ከገጠመ የ1 ዓመት ወንጀል ማለት ቀላል እኮ አይደለም። 1 ዓመት ሙሉ 2017 ላይ የሰራነው ወንጀል በአጠቃላይ በዚህ ይሰረዛል። ስለዚህ አደራችሁ በዚህ ቀልድ የለም። አሚን ማለት የተከለከለ አንዳንድ መስጊዶች ላይ እንደ ነውር እንደ የሚቆጠርበት መስጊድ አውቃለሁ። አሚን ካልክ ኢማሙ ሁላ የሚደነግጥበት አንድ መስጊድ እንደዚህ አንዱ አጋጠመኝ ብሏል። እኔ እስካሁን አላጋጠመኝ ብቻው እየሰገደ እንትን ያለ ግን እሱ ይሄ አሚን አይደለም። ይሄኛው አሚን አይደለም። ሰላት እያሰገደ ፋቲሃ አልደረሰም ነበረ ሰውየው። ከዛ ቁርአን ምን ሱራ ነው እየቀራ ወኢን ኩንቱም ሚን ቀብሊሂ ለሚነ ዳሊን ሲል አሚን አለ ብቻውን እኮ ወለዳሊን ያለ መስሎት አለ እሱ ለካ ሌላ ሱራ እየቀራ ብቻውን አሚን ሰው በቆራጣ ያኛል አለ። ይሄኛው ግን የሰላት አሚን ግን የፋቲሃ አሚን ግን ይሄ እንትን ነው ዋጅብ ነው። የፋቲሃ አሚን ማለት ይሄንን አጅር ያስገኛል። አሚን አይቻልም ምናምን እኔ እስካሁን ሰምቼ አላውቅም። እና ምንድን ነው ለምን ነው የሚባለው? ስለዚህ ችግር የለውም እኮ አሁን እንደዛ መስጊድ አሁን በቦክስ ከምትመቱ በውስጥ አሚን ማለት ነው። አሁን የውስጡንም እኮ አላህ ይቀበላል። አይ አሚኑ አሁን እዚህ ጋር ዩሱፍ አሚኑ አሁን እዚህ ጋር በግልጽ መውጣትና በድብቅ መሆኑን አይገልጽም። አሚኑ ነው አሁን እንትን ያለው አሚኑ የአሚኑ ራሱ ቶኑ ራሱ እስከ መቼ ነው? አንዳንዱ አሚን ይላል መዱ ብዙ ያደርገዋል። ወደ 10 ምናምን መድ ያደርገዋል። አንዳንዱ ደግሞ አሚን ይላል። መጮህም አያስፈልግም። በውስጥ ሙሉ በሙሉ ሳይለንት መሆንም አያስፈልግም። በመካከለኛ የሆነ ተእሚን ያስፈልጋል ማለት ነው። እንደዚህ አይነት መስጊድ እኔ እስካሁን አላጋጠመኝም። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا صلى أحدكم للناس ይኸው መጣ ሐዲሱ
ከእናንተ አንዳችሁ ሰውን የሚያሰግድ እንደሆነ ፈሊኸፊፍ ቀለል ያድርግ። ቀለል ያለ ሰላት ያሰግዳል። ከነቢዩ የበለጠ ኢማን አላቸው እነዚህ ሰዎች አሰጋጆች አላቸው። ከነቢዩ የበለጠ ለሰላታቸው ይጨነቃሉ። ይኸው ቀለል ያድርጋሉ። የአላህ መልእክተኛ ፈኢነ ፊህም ደዒፉ ወሰቂም፣ በእነዚህ ሰዎች መካከል ደዒፎች አሉ፣ ደካሞች አሉ። ደካማ መቆም ብዙ ማይችሉ ይኖራሉ። ወሰቂም ህመምተኞች በሽተኞች ይኖራሉ። ወዘል ሓጃ ባለ ጉዳይ ይኖራል። ኢስላም ሩህ የሆነ ሃይማኖት ነው። ዲኑ ራሕማ የእዝነት እምነት ነው ማለት ይሄ ነው። ሽማግሌውን አቁመ ለሰላት አይደል የመጣው አላህ ፊት አይደል የምትቆመው? ብትቆም ምን ችግር አለ ምናምን ብለህ አትበለው። ቀለል አድርግለት። ኢና ጠይና በቂ ነው። ኢና ጠይና ሰላት መቅቡል አይደለም። ብዙ መስጊድ ላይ ኢና ጠይና መቼ መሰለ የሚቀራው? ኢና ጠይና የሚነግሰው መቼ መሰላቸው? መቼ ነው? ረመዳን ላይ፣ ረመዳን ፍጡር ላይ፣ መግሪብ ላይ ለዛው አይደለ? ፋቲሃን ራሱ ለሁለት ቢቆርሰው ራሱ ኢማሙ ደስ ይለዋል። ረመዳን ላይ መግሪብ የሚሰገደው ሰላት ሌላ ቦታ ላይ እንደዛ መሆን አለበት። ኢማም እንደዚህ ነው መሆን ያለበት። ኢማም በቃ አሪፍ የሆነ ኢማም መሆን አለበት። አሪፍ ኢማም። አሪፍ ስላችሁ ገባችኋል? አንዳንዴ ያየዋል ጀማዓው ምናምን ነገር ሲያየው ጀማዓውን ያው የአካባቢ ሰው ብቻ ከሆነ ያለው ትንሽ ረዘም ቢያደርገውም ችግር ላይኖር ይችላል። አንዳንዴ ከሩቅ ቦታ የሚመጣ ሰው ካለ ወይም አዲስ ፊት ጸጉረ ልውጥ ካለ ጉዳይ ሊኖረው ይችላል። እግረ መንገድ የገባ ሊኖር ይችላል። ቶሎ ቀነስ ያደርጋል። ነቢዩ ባለፈው አላሳለፍንም? አሕያንን ወአሕያንን አላልንም? አንዳንዴ ያስረዝማሉ፣ አንዳንዴ ደግሞ አጠር አድርገው ያሰግዳሉ። እንደ ሰዎች ሙድ ነው የሚንቀሳቀሱት። ዳዕዋ እንኳን ሲያደርጉ የአላህ መልእክተኛ ኢነል ሐምደሊላህ ምናምን ብለው አይናቸውን ጨፍነው እስከ መጨረሻ ከመጀመሪያ እስከ መጨረሻ አይጨርሱም። ድምፃቸው አንዳንዴ ቶኑ ከፍ ይላል። ደም ስራቸው እስከሚገታተር ድረስ ወታደር ጄኔራል ወታደሮች እንደሚያንቀሳቅሰው ያነሳሱ ነበር። በቃ በጣም ይሄ ሚንበሩ እስከሚነቃነቅ ድረስ በጣም ይጮሁ ነበር የአላህ መልእክተኛ ደም ስራቸው እስከሚገታተር። አንዳንዴ ደግሞ ድምፃቸው እስከማይሰማ ድረስ ቀስ ደግሞ ይሉ ነበር። እንደ ሰዎች ሁኔታ ነው። ይሄ የሚያፋሽግ ሰው፣ የሚያዛጋ ሰው፣ የሚያንቀላፋ ምናምን ሰው ካለ ሐዲሳቸውን ያቆሙታል። ምክንያቱም ዝም ብሎ ሐዲስ ማባከን ነው። ሰው አልተመቸውም ማለት ነው አይደል? እያፋሸገ እያዛጋ ምናምን እየተቆነጠነጠ ሰዓት እያየ የሆነ ነገር እንትን እያለ ምናምን አንተን ይረብሻል። አንተም ልትረብሸው አይገባም። ጀማዓውን ማቆም አለብህ። ኢስላም ይሄ ነው የሚያስብ። ወላሂ ትክክለኛ የኢስላም መርህን ልከተል ካለ ይሄ ነው። ኢማም ሆኖ የሚያሰግድ ሰው ይህንን ታሳቢ ማድረግ አለበት። ሽንቱን ይዞት የገባ ሰው ይኖራል እኮ በቃ ብዙ ላያጣድፈኝ ይችላል፣ ቶሎ ላስገድበትና ልጣሉ ይችላል። እንደዚህ የተቁነጠነጠ ምናምን ነገር እያከና ብሎ አሚን እያለ አሁን ሰገደ ነው የሚባለው። ይህ ሰው ኢና ጠይና ብታደርግለት ቶሎ ጨርሶ ሄዶ ሽንቱንም ይሰናል። አሊፍ ላም ሚም ምናምን እያለ ዛሊከ ከአንተ ጋር አፍሮ ሊቀር ይችላል። ሀጃ አለበት፣ ስልክ እየተደወለለት ነው። አንዳንድ ሰው አላያችሁ? አንዱ ወላሂ አለኝ ስልክ አንስቶ ምንድን ነው ያለው? የሆነ ቃሉ ጠፋብኝ፣ ትንሽ ጠብቀኝ የሆነ ነገር ብቻ ዛሬ ስልክ የሚኖሩ አለት ነበር። ጁማ እየሰገድ ስልኩን አነሱት፣ እየጠራ አጠገቤ ነበር። አነሱትና እንዲህ ያደረጉና ከዛ ትዝ አላቸው መሰለኝ ሰላት ላይ የሚኖሩ ከተቱት ከዛ ኪሳቸው ውስጥ። አንዳንዱ ደግሞ ባያወራም ስልኩ ሲጠራ ከኪስ ውስጥ ያወጣና እንደዚህ ያየዋል። አላያችሁ? ያየውና ከዛ እዛው ኪስ ውስጥ እኮ ሳይለንት ማድረግ ይችላል እኮ። ይሄ ወስዋስ የሸይጣን ወስዋስ በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ ኢማም ሲያሰግድ ይሄንን ማድረግ አለበት፣ ቀለል ያለ መሆን አለበት። ወዘል ሐጃ ባለ ጉዳይ ይኖራል። ፈኢዛ ሰላ አሐዱኩም ሊነፍሲሂ ለራሱ ግን ከሰገደ አሉ የአላህ መልእክተኛ ፈሊጠውል ማሻአ የፈለገውን ያህል ያስረዝም። ሹፌሩም እሱ ነው አይደል? ተሳፋሪውም እሱ ነው፣ ብቻውን ነው እሱ። ስለዚህ የፈለገውን ያህል ማስረዘም ይችላል አሉ። ወማ ፊ ማዕናሁ ሚን ሐዲስ አቢ መስዑድ አልአንሳሪ ረዲየላሁ ዐንሁ ወሁወ አልሐዲስ አሳቢዕ ቃለ ጃአ ረጁሉን ኢላ ረሱል ሰለም አንድ ሰው ወደ ነቢዩ ጋር መጣ። ፈቃለ ኢኒ ለአተአኸሩ አን ሰላት ሱብህ ሱብህ ሰላትን በጀማዓ ከመስገድ ወደኋላ ፈግፈግላለሁኝ አለ። ነቢዩ ጋር መጥቶ ስሞት አቀረበ፣ ወቀስ አቀረበ። ሚን አጅሊ ፉላን በእገሌ ምክንያት ሙዓዝ አላልኳችሁም ቅድም?
በገሌ ምክንያት ሱቢ ሰላትን ይኸው በጀማዓ አልሰግድም። ሚማ ዩጢሉ ቢና ምክንያቱ ደግሞ ምንድን ነው? ያስረዝምብናል። ረጅም ነው እንትን የሚለው ሰላቱ ረጅም ነው፣ በጣም ይቆያል ሰላት ላይ። ቃለ ፈማ ረአይቱ ነቢ ሰለም ገዲበ ፊ መውዒዘቲን ቀጡን አሸደ ሚማ ገዲበ የውመኢዝ። ሰሃባው ሲናገር ምን ይላል? የአላህ መልእክተኛ ቆመው ኹጥባ ሲያደርጉ ሰውን ሲመክሩ እንደዛን ቀን ተቆጥተው አይቻቸው አላቅም። በጣም የተቆጡት የአላህ መልእክተኛ ተቆጡ። በጣም ሰውን ወደ ኋላ እስከሚያስቀረው ድረስ ኢማም መስጊድ እንዳይመጣ እስከሚያደርገው ድረስ ኢማም በዚህ ልክ ኢማም አቅራቢ ነው እንጂ አቃፊ ነው እንጂ በታኝ አይደለም። የኢማም ባህሪ ይሄ ነው። ከዛ ምን አሉ? ፈቃለ ያ አዩሃ ናሱ አሉ። ይኸውላችሁ ጥቅል አድርገው ምክሩን ሲገስጹ ሰዎች ሆይ አሉ ኢነ ሚንኩም ከእናንተ ውስጥ አሉ ሙነፊሪን አበርጋጊዎች፣ ሰዎችን የሚበትኑ ሰዎች አሉ፣ ጀማዓን የሚበትኑ ሰዎች አሉ። ፈአዩኩም አመናሰ ፈልዩጅዛል። ከእናንተ መካከል ሰዎችን የሚያሰግድ ሰው ካለ አጠር ያድርግ። ፈኢነ ሚን ወራኢሂ ከጀርባው እኮ እሱ ኢማም ሆነው ከጀርባው የሚከተሉ ሰዎች እኮ አሉ። አልከቢረ ሽማግሌዎች፣ ትላልቅ ሰዎች፣ ወደዒፍ ደካማዎች፣ አካለ ስንኩል ይሆናል፣ እርጉዝ ትኖራለች፣ ብዙ ጉዳይ አቅም የሌላቸው አንድ እግር ያለው ብቻ በአንድ እግሩ የቆመ ሰው ሊኖር ይችላል። በሽተኛ የቆሰለ ሰው ሊኖር ይችላል። ብዙ ባለ ጉዳዮች ወዘል ሐጃ ባለ ጉዳይ አለና እነዚህን ታሳቢ አድርጉ። ሊኖሩ ይችላሉ። አላቅም እንዳትሉ ሊኖሩ ይችላል። በታሳቢነት እኮ ያሉት ነው። በታሳቢነት ከጀርባዬ ብዙ ሰዎች ሊኖሩ ይችላሉ ብላችሁ አስቡ። ተቆጥተው ነው ይህን ነገር የተናገሩት። ስለዚህ ይሄን ያው ነገ ኢማም መሆናችሁ አይቀርም። ኢማም ስትሆኑ እንደዚህ አድርጉ። ቀለል ያለ የሰላት አሰጋገድን መደረግ መቻል ይኖርበታል። አንዳንድ ሰዎች ከመማራራቸው የተነሳ መስጊድ የሚቀይሩ ሰዎች አሉ። ይሄ ሰውዬ ጭራሽ ይኸው ከሰላተል ጀማዓ ራሱን አግልሏል። በዚህ ደረጃ ሰው ሊማረር አይገባም ማለት ነው። አላህ የተግባር ሰዎች አላህ ያድርገን። ከነቢዩ ዓለይሂ ሰላቱ ወሰላም ሚስቶች መካከል መጨረሻ የሞተችው ማን ናት? መጨረሻ የሞተችው ሚስታቸው ማን ናት? ይሄን ልሸልማችሁ፣ እጅ አውጥታችሁ። ከነቢዩ ሚስቶች መጨረሻ የሞተችው አይሻ አይሻ። እሺ ሌላ? እሺ ሐፍሳ። ከነቢዩ ሚስቶች መጨረሻ ያገቧት ማን ነው? ያው ስትል መጨረሻ ያገቧት ማን ነው? ከነቢዩ ሚስቶች መጨረሻ ያገቧት ማን ነው? ሰይድ አይሻ። እቺ አይሻ ፈረደበት። የነቢዩ ልጆች አሁን ብለህ አይሻ ልትሉ ነው። መጨረሻ ያገቧት ሚስታቸው ማን ናት? ባለፈው አልተሸለምክም? ያልተሸለመ መጽሐፉ ያልደረሰው ተሸልማል። ተንፍስ ቶሎ በል። እሺ አሽበህተ ኸልቂ ወኹሉቂ፣ ስነ ምግባርህም ተክለሰውነትህም እኔን ይመስላል ያሉት ሶሓባ ማን ይባላል? አልተሸለምክም? እሺ ጃዕፈር ይኸው